እግዚአብሔር በጣም የሚወዱትንና የሚታመኑትን ሰዎች ያውቃል። በእግዚአብሔር ፍቅር የተነኩ ሰዎች፣ እግዚአብሔር ትዝታቸውና መዝሙራቸው የሆኑ ሰዎች፣ እግዚአብሔርን በኃይል የሚፈልጉት ሰዎች በጣም ነው የሚደነቀው። እግዚአብሔር በእምነት በሚራቡትና በሚወዱት ሰዎች ግን የበለጠ ይደነቃል። ያላከበርከውን ነገር እግዚአብሔር አያከብርልህ። ቅባት ካቀለልክ፣ በኩርናን ካቀለልክ ለሚያከብረው ይሰጠዋል። ሰው የሚያደርገው የተወለድክበት ቦታ ሳይሆን፣ ቤተሰቦች ሳይሆን፣ የተማርከው የትምህርት ብዛት ሳይሆን የእግዚአብሔር ምሕረትና ቸርነት። በራስ ማስተዋል አትደገፍ። ካንተ የሚበልጡ ብዙ ቢሊዮኖች አሉ። በገንዘብህ አትመካ፣ በትምህርት በአገልግሎት አትመካ። እግዚአብሔርን ታመን በፍጹም ልብህ። እግዚአብሔር ካለህበት ያነሳ። የተቀደደ ጫማ ማረጉን አይተህ፣ አካውንቱ ላይ ገንዘብ እንደሌለ አይተህ፣ ቤተሰቦቹ የማይፈልጉ ሰው እንደሆነ አይተህ ንቀት እንዳታሳይ። ነገ የምድራችን የመጨረሻው ሰው ሊሆን ይችላል። የከሰርክ መስሎ ያውቃል ወይ? አዎ። ጓደኞች ቀድመው ያውቃሉ ወይ? አዎ። ሁሉን ነገር አታሃል? አዎ። ያኔም ግን ማምለኬን ቀጥል። እግዚአብሔር ጊዜው በደረሰ ጊዜ በረከቱን ወደ እኔ ያመጣ። እምነት በመስማት ነው፣ የሚሰማው ደግሞ የእግዚአብሔር ቃል ነው። አሜን በሉ። ሳይሰሙ እምነት የለም። እዚህ እግዚአብሔር ቃል መንፈስና ሕይወት ስለሆነ ሰውነታችንን ሁሉ ነፍስና መንፈሳችንን ጆሮ አድርገን ስንሰማ የሰማነውን ቃል ደግሞ በእምነት ስናዋህድ በሕይወታችን ላይ 30፣ 60 እና 100 ያፈራልናል ማለት ነው። ስለዚህ የሰማነው ቃል በሕይወታችን ፍሬያማ የምናደርገው እኛ ነን። ሁሉ ይሰማል። ሁሉ ግን የሰማውን ቃል ወደ ተግባር፣ ወደ ቅባት፣ ወደ ኃይል አይቀይርም። መስማት ብቻውን በራሱ የሚያመጣው ነገር የለም ማለት ነው። በእምነት ማዋሃድ አለብን። ዛሬ በእምነት የሰማኸው ቃል 100% እነግርሃለሁ እንደመጣ እንዳትመለስ ያደርጋል። በጣም የምወደው ሰው መጽሐፍ ቅዱስ ላይ ብዙ ሰዎች ወዳለሁ። ከምወዳቸው ዋና ከሚባሉ አንዱ ዳዊት ነው። ዳዊትን የወደድኩበት ምክንያት እግዚአብሔር እንደ ልቤ የሆነ ፈቃዴን የሚፈጽም ኤማን አፍተር ማይ ኦን ሃርት የተባለ እስከ መጨረሻ ድረስ እስከ ራእይ መጽሐፍ ድረስ ስለሱ እየተነገረ እግዚአብሔር ደስ የተሰኘበት ሰው ነው። ዳዊት ፎርማል ትምህርት ቤት ገብቶ የተማረ ሰው አይደለም። በዘር ማንዘሩም ምንም ይሄ ነው የሚባል ነገር ያለው ሰው አይደለም። ለምንም የታመነ ሰው አይደለም። እግዚአብሔር ግን የወደደው ሰው ነው። እግዚአብሔር ግን ሲወደው ምክንያት አለ። ዳዊት በእግዚአብሔር ቃል ተጽፎ ካሉ ሰዎች ሁሉ እግዚአብሔርን በመራብና በመጠማት የሚያክለው የለም። በመከራውም ጊዜ፣ በደስታውም ጊዜ፣ በድሉም ጊዜ፣ በለቅሶም ጊዜ ረሃቡ እግዚአብሔር። የዳዊት ታሪክ እግዚአብሔር ብቻ። ከእግዚአብሔር የተነጠለ ምንም ታሪክ የሌለው ሰው ዳዊት። ድል ሲያገኝም አንተ ነህ ይላል፣ ሲወድቅም የት አለህ ይላል። ዳዊት ራሱን ከእግዚአብሔር ሕልውና፣ ከእግዚአብሔር መገኘት፣ ከእግዚአብሔር ክብር ውጪ አድርጎ ማየት አይችልም። ረሃብተኛ ሰው ዳዊት አንድም ጊዜ ጎልያድን ልግደል እባክህ ብሎ እግዚአብሔርን ጠይቆ አያውቅም። ከገደለም በኋላ እኔ ጎልያድን ገድያለሁ ብሎ በመዝሙራቱ አልጻፈም፣ አላወራም። ሳሙኤል ነው የነገረን። ግን ረሃብተኛ ራሜ እግዚአብሔር ከምንም በላይ የሚደሰትባቸው ሰዎች የሚገርም እኔ የእምነት ሰዎች ናቸው ብዬ ነበር የማስበው። በጣም ነው የሚደነቀው እግዚአብሔር በእምነት በሚራቡትና በሚወዱት ሰዎች ግን የበለጠ ይደነቃል። እግዚአብሔር በጣም የሚወዱትንና የሚታመኑትን ሰዎች ያውቃል። በእግዚአብሔር ፍቅር የተነኩ ሰዎች፣ እግዚአብሔር ትዝታቸውና መዝሙራቸው የሆኑ ሰዎች፣ እግዚአብሔርን በኃይል የሚፈልጉት ሰዎች የግድ ያገኙታል። ዛሬ እኮ የሆነ ሰው አለ እግዚአብሔር ፊቱን አብርቶለት ከዚህ አዳራሽ የሚወጣ ሰው። አሜን 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 አሜን። እግዚአብሔር መልካም ነው በሉ እስቲ። በመከራ ቀን መሸሸጊያ ነው በሉ። ከዛስ በእርሱ የሚታመኑትን ምን ያደርጋቸዋል? ያውቃቸዋል። የሚራቡትን ያውቃቸዋል። የሚፈልጉትን ያውቃቸዋል። ራሱን የሚፈልጉትን ያውቃቸዋል። የሚያከብሩኝን አከብራቸዋለሁ፣ የሚወዱኝን እወዳቸዋል። ተግተው የሚሹኝ ያገኙኛል። ዲሊጀንትሊ በንጹህ ልብ የሚፈልጉኝ ያገኙኛል። እግዚአብሔር የሚገኝ አምላክ ነው በለው ከጎን ያለው። ዛሬ አለ የሆነ ሰው እግዚአብሔር ከሰማይ ነካ ይሄ ለዓመታት ሲፈልገኝ የነበረ ሲራበኝ የነበረ እቺ በነገር ሁሉ እኔን ስትፈልግ የነበረች ረሃብተኛ ብሎ እግዚአብሔር ራሱን ግልጥ የሚያደርግላቸው ሰው። የዘላለም ሕይወት ነፃ ስጦታ ነው። ኢየሱስ በቀራንዮ መስቀል ላይ ስለሞተ ስለ ኃጢአት ፔናልቲ ስለከፈለ እሱን አምነህ ትድናለህ። አለቀ። የተለየ ክብር ውስጥ ለመግባት ግን መራብ አለብን። እኛ ከሁሉን ትተን ተከተልን አለው ጴጥሮስ። እናንተም አላቸው እዚህ ምድር ላይ 100 እጥፍ። የእናንተ የሌላው አይነት አይደለም። እናንተ እዚህኛው ምድር ላይ 100 እጥፍ። ዛሬ የሆነ ሰው 100 እጥፍ ግሎሪ ሮማሃታ ካላባራራባ እግዚአብሔርን ፈርገ እግዚአብሔርን ተጠምተ ፊቱን ናፍቀ የት ነህ ጌታ ሆይ ብለህ ተራሰ ሆነ ለመቅረት ጸልየ ብትለምን ራሱ ልታገኘው አትችልም።
ዛሬ እግዚአብሔር ፊቱን ያበራልሃል። እግዚአብሔር በቀላል ይገኛል ወይ? አይገኝም። ፕራይስ እንድትከፍል ይፈልጋል። ዳዊት በጠዋት ከቤቱ ሲወጣ የሚይዘው ነገር አንዲት ክራር፣ በረባሶ ጫማ፣ ቁምጣ ወይ ሽልጦ ጨምሮ በጎች ጋር የሚሄድ ሰው ከሞተ ይሙት ከዳነ ይዳን ተብሎ ድብና አንበሳ ያለበት ጫካ ውስጥ ነው በጎችን ይዞ የሚሄዱ። በጎቹ መሃል ሆኖ ግን ክራሩን ክርክር እያደረገ የሚዘምረው መዝሙር እንደዚህ ነው። ዋላ ወደ ውሃ ምንጭ እንደምትናፈቅ አቤቱ ነፍሴ አንተን ናፈቀች። እንጨትና ውሃ በሌለበት ምድረ በዳ አቤቱ ነፍሴ አንተን አለች። ወዴት ነህ ጌታ ሆይ? ራብከኝ፣ ጠማኸኝ፣ ፈለግኩ። ራሱ እኮ እረኛ ነው። ምን ብሎ ነው የሚዘምረው? እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። እግዚአብሔር ሆይ ድካም ሲሰማውስ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውን አትርሺ። ደዌሽን ይፈውሳል፣ ኃጢአትሽን ይቀድሳል፣ ምኞትሽን ከበረከቱ ያጠግባል፣ እንደ ንስር ኃይልሽን ያድሳል። ነፍሴ ሆይ ወደ ራሱም ይዘምራል፣ ወደ እግዚአብሔርም ይዘምራል፣ ወደ ፍጥረት ይዘምራል። እስቲ ቀባኝና ሰው አድርገኝ ግን ብሎ አቅ እስቲ ለአንድም ቀን ይሁን ንጉሥ ሆኜ እስቲ ልይ ብሎ አቅ እሱ የሚለው እግዚአብሔር ሆይ ነፍሴ አንተን ፈልጋለች። ወዴት ነው? ወዴት ነው? ወዴት ነው? ወዴት ነው? ዛሬ እግዚአብሔር እንደዚህ አይነት ዳዊት አለኝ እያለ እኔን የፈለገ ክብሬን የፈለገ ፊቴን የፈለገ ልጅ አለኝ እዚህ አዳራሽ ውስጥ ይላል። አንተ ሰው፣ አንቺ ሴት፣ ይሄ ቀን በጌታ በኢየሱስ ስም ያንቺ ቀን። እግዚአብሔር ለረሃብ ሁል ጊዜ መልሳለሁ። ከጎናችሁ ላለው ሰው ነገሩት፣ እግዚአብሔር ሁል ጊዜ ለረሃብ መልሳለሁ። ረሃብ ዲግሪ አይፈልግም፣ ረሃብ ትምህርት አይፈልግም፣ ረሃብ ጾታ አይፈልግም፣ ረሃብ ዘር አይፈልግም። ረሃብ ነው የሚፈልገው። ከተራብክ እነግርሃለሁ ፊቱን ታያለህ፣ ፊቱን ታያለህ፣ ፊቱን ታያለህ፣ ፊቱን ታያለህ፣ ፊቱን ታያለህ። በፍጹም ልባችሁ የፈለጋችሁኝ እንደሆነ ታገኙኛለህ። ተርበህ መንገድ ላይ ልትቀር አትችልም። ለዓመታት ተርበህ መንገድ ላይ ልትቀር አትችልም። የሆነ ሰው የልቡ አይኖች ይበራሉ። ይሄኛው አይደለም፣ ይሄኛው አይን ይበራል። ኢየሱስ ጌታ። ያዕቆብና ኤሳው የተመሰከረለት ጨዋ ቤተሰብ አክባሪ ኤሳው ነው ያዕቆብ። ኤሳው ስራ የሚሰራ በጣም መልካም ሰው፣ አደን የሚያድን ምንም ያጠፋ ነገር የለም። ኤሳው ጨዋ ነው፣ በድር ዳኛ የተመሰከረለት ነው፣ ቤተሰብ አክባሪ ነው። ውስጡ ደረቅ፣ እግዚአብሔርን የሚፈልግ ነገር በውስጡ የለም። ሴሎቹ ሁሉ እግዚአብሔርን አይፈልጉም። ያዕቆብ ረሃብተኛ ነው። እግዚአብሔርን የሚያገኝ ከሆነ መሸጥ ካለበት ይሸጣል፣ መግዛት ካለበት ይገዛል፣ መዋሸት ካለበት ይዋሻል። እግዚአብሔር የአብርሃም የይስሐቅ የኤሳው አምላክ ነው መባል ያለበት። ኦርደሩ እንደሱ ነው። እስራኤል የሚባለው ሀገርና ነገድ መጠራት ያለበት በኤሳው። በምስር ወጥ አብላኝ አለው። ይሄ ሁሉ ምግብ ያንተ ነው። አንድ ነገር ግን ታደርግልኛለህ። ምን ላድርግልህ? በኩርናህን ዳይቨርት አድርግ። ለሆነ ሰው ራሱ ዳይቨርት የሚሆን ነገር አለ። ትንቢት ነው የምናገረው። ግድ የለም ኤሳው ምን ቢል ጥሩ ነው? ኧረ በእናትህ ይሄን ወጥ ብቻ ብላኝ። ምንድናት? በኩርናውን አቃለለ ነው የሚለው ባይብል። አቃለለ። ኧረ ለሰውየው በኩርና የምስር ወጥ ያህል እንኳን አይደለም። ያላከበርከውን ነገር እግዚአብሔር አያከብርልህ። ቅባት ካቀለልክ፣ በኩርናን ካቀለልክ ለሚያከብረው ይሰጠዋል። አሜን አትሉም እንዴ? ወሰደው አለ። እንካ ብሎ ሰጠው። ሰውየው የወሰደው ግን የሚጸናለት አባቱ ከባረከው ብቻ ነው። ኦርደሩን የያዘው አባቱ አይነ ስውር ስለነበረ እዚህ ጋር ጸጉር አድርጎ ድምፁን ብቻ በድምፁ ግን አወቀው። ሰውነት ሰው ነው፣ ድምፅ ግን በቃ ይሁን ብቻ ዝም ብለህ አንተ ልቀቅብኛል። ይሁንብሃል። የወሰድከውን አተምኩልህ። ዛሬ ከሰማይ መልአክ መጥቶ የሆነ ሰው ላይ ሄደ። ያዕቆብ በቃ አለቀ። ሄደ። ላይመለስ ከአባቱ ቤት ወጥቶ ሄደ። ደክሞት ድንጋይ ተንተርሶ ተኛ። ሰማይ ተከፈተ። አቤት ስወደው እሱን ነገር በጌታ ስም ስወደው፣ በኢየሱስ ስም ስወደው። መላእክቶች በመሰላሉ ሲወጡና ሲወርዱ አየ። ቅባት በቅባት ሆነ። እግዚአብሔር ነካው። አሜን በሉ እባካችሁ። አይገርምም? ሸሽቶ ያለ ሰው ይነካል እንደ እግዚአብሔር። ምን አይነት አምላክ! መላእክቶችን አየ። ሰማይ ተከፍቶ አየ። እቺ እግዚአብሔር ደጅ ነች አለ። ግን አልገባውም። የመቀመጥ ዘመንህ ዛሬ በኢየሱስ ስም ያበቃ።
መልአክ አይቷል፣ ቪዥን አይቷል፣ ቅባት መጥቶበታል። ምን ወዴት እንደሚሄድ አያውቅም። ዛሬ ሆለ እግዚአብሔር መጥቶ ሁለተኛ መንካት ይነካል። እሱን ቅባት ይዞ ሄደ፣ እሱን ኃይል ይዞ ሄደ። የላባ ቤት ተባረከ። ናታ ያዕቆብ ይዞት የሄደው ያ አኖይንቲንግ በግ ያራባል። በቃ እሱ የነካው ነገር ሁሉ ባይዘወይ ያዕቆብ ላይ የነበረውን አኖይንቲንግ ከላባ የበለጠ የገባው ሰው የለም። ሚስቶች እየቀያየረ ማቆየት ፈለገ። ምክንያቱም የእግዚአብሔር መንፈስና ኃይል በሱ ላይ እንዳለ ያውቃል። ያዕቆብ ራሱ አያውቅም፣ ላባ ግን ያውቃል። 14 ዓመቱን ጨረሰ። ሲመለስ ኖ ይሄ ሰውዬ ሌላ 14 ዓመትማ ገዘዋለሁ ብሎ ሲመጣ እግዚአብሔር ከሰማይ ይሄ እኮ ረሃብተኛ ነው፣ ይሄ ያዕቆብን ከሱ ላራግፍ እንጂ አንተ እድሜ ዘመንህን የምትገዛው ሰው አይደለም። ይሄ ማለት እስራኤል ማለት ነው። ይሄ ማለት ሮማ ጋታላባራባ፣ ይሄ የኢየሱስ ክርስቶስ መምጫ ማለት ነው። ይሄ ማለት የእግዚአብሔር ፕሮግራም ማለት ነው። ይሄ ማለት ከአንዳንድ ሰው ጋር ሜስ አታደርጉ። ፕሮግራም ያለበት ሰው ነው። የእግዚአብሔር ኃይል ያለበት ሰው ነው። ዓለም ከመፈጠሩ በፊት በሱ ላይ የሚሰራ ስራ ያለበት ሰው ነው። አንዳንድ ሰዎችን ባትነኩ ይሻላቸው። አንዳንድ ሰዎችን ባትነኩ ይሻላቸው። እሳት ውስጥ ነው እጅን የምታስገቡ። ዮሴፍ እስር ቤት ስታየው የሰው ሚስት የደፈረ ቤተሰቦቹ የጠሉት ወንበዴ ሊመስል ይችላል። የኢየሱስ መምጫ ፕሮግራም ነው። እሱ ባይኖር ባህር አይከፈለም። እሱ ባይኖር ከሰማይ መና አይወርድም። እሱ ባይኖር እስራኤላውያን የእሳት አምድና የደመና አምድ አያዩም። ዮሴፍ ተራ ሰው አይደለም። ንገር ከጎን ላለው ሰው ዛሬ እስር ቤት ውስጥ እያየኸው ሊሆን ይችላል። ዛሬ ጫማ የሌለው ሰው ሊሆን ይችላል። ዛሬ ማንም የማይፈልገው ሰው ሊሆን ይችላል። እነግርሃለሁ ዮሴፍ ግን የክብር ተሸካሚ ነው። የእግዚአብሔር ፕሮግራም ነው። አጨብጭቡና ቁጭ ብሎ ይስኪ። ሰው አትናቁ፣ ሰው አትናቅ። የተቀደደ ጫማ ማረጉን አይተህ አካውንቱ ላይ ገንዘብ እንደሌለ አይተህ ቤተሰቦቹ የማይፈልጉ ሰው እንደሆነ አይተህ ንቀት እንዳታሳይ። ነገ የምድራችን የመጨረሻው ሰው ሊሆን ይችላል። ያዕቆብ እኮ ከላባ ቤት ሲመለስ በጣም ብዙ ሺህ በጎች አሉ፣ ሚስቶች አሉት፣ ልጆች አሉት፣ የሚፈልገውን ሁሉ እኮ አለ። 2 ክፍል ሰራዊት አረከኝ ብሏል እግዚአብሔር። ወንዝ ካሻገራቸው በኋላ ግን አይ እኔ አልሻገርም አለ። ጌታ ሆይ እኔ ዋጋ የከፈልኩት ባለሚሉ በጎች አይደለም፣ ሰው ለሚቆጥረው ነገር አይደለም። እኔ ከቤተሰቦቼ ተባረረ የሄድኩት መከራ የበላሁት አንተን ፈልጌ ነው። እኔ ራሴ እመጣለሁ ወደ አንተ። ካልባረከኝ አለቀህ፣ ካልነካኝ አለቀህ፣ ካልባረከኝ አለቀህ፣ ካልቀባኸኝ አለቀህ። እንደዚህ ብሎ የመጡ ሰዎች አሉ ዛሬ። ካልባረከኝ አለቀህ። ይኸውልህ እግዚአብሔር ራሱ ሳይባርከህ አይለቀህ። እላው ላይ እሳት እየመጣ ያለ ሰው ከጎኑ ያለውን ሰው ነካ አድርጎ ይሄ ቀን የኔ ቀን ነው እና ምን ሰው በለባከ በጌታ በኢየሱስ እግዚአብሔር በያዕቆብ የተገረመው ነገር ምን አይነት ሰው ነግናል። ሰው እኮ ሰውን ታግሎ ማሸነፍ አይችልም። አንተ ሰውንም እግዚአብሔርንም አትለቅም እንዴ? ከ14 ዓመት በኋላ አይደክምህም? በግ ጠብቀህ አይደክምህም? ይሄን ሁሉ በረከት አግኝተህ አይደክምህም? አይደክመኝም። የፈለኩት አንተን፣ የምፈልገው አንተን። እንድትነካኝ ፈልጋለሁ፣ እንድትቀባኝ ፈልጋለሁ፣ ታሪኬን እንድትቀይር ፈልጋለሁ። ይሄ እኮ ለሁሉ አይደለም። ዛሬ የሆነ ያዕቆብ አለ እዚህ፣ ረሃብተኛ አለ እዚህ፣ ፊቱን ፈልጎ ይመጣ አለ እዚህ፣ ቅባት ፈልጎ ይመጣ አለ እዚህ። ያገኘሃል በናዝሬቱ በኢየሱስ። ጨብጭቡ። ኢየሱስ ጌታ። ሻባራባ ጋተላ ለካ እግዚአብሔር የሚራቡትን ያውቃል፣ ፊቱን የሚፈልጉትን ያውቃል፣ እባክህ አንተን ነው የሚሉትን ያውቃል። አንተ ሰው ነግረሃለሁ፣ የዛሬው ቀን በኢየሱስ ስም ያንተ ቀን ነው። ይኸውልህ ጠብታ ክብር ሲመጣብህ ዓለም ይሰማሃል። ዝም ብዬ አይደለም መናገር። ይኸውልህ ሰፈር ውስጥ ማንም የማያውቅ ሰው ዓለም ሁሉ ያንተን ለመስማት ወደ አንተ እንዲጠራ ያደርጋል እግዚአብሔር።
ዛሬ ክብር በኢየሱስ ስም በኃይል ይመጣብሃል። ከጎናችሁ ላለው ሰው ነገሮች ክብር በኃይል ይመጣብሃል። እና ያዕቆብ አለቀ ሲል አለቀ ማለት እኮ ካገኘ በኋላማ ይሄ ሰው ያስቡት አገኘው እኮ አለቅም ልቀቅ ሌሊቱን ሙሉ አለቅም። በኋላ መልቀቅ ስላለበት ሹሉዳው ተነካ። አሜን። ጠዋት እኮ ሲነሳ እንዴት ሄደ ነው የሚለው። የክብር ማንከስ ይሆንላችሁ። አቤት 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 አቤት። የሆኑ ሰዎች እኮ በጣም ከባድ ክብር ከመሸከማቸው የተነሳ አካሄዳቸው ራሱ ኖርማል አይደለም። ምን ሆናል? ክብር ነካኝ እባክህ፣ ተነካክቻለሁ፣ እግዚአብሔር ነክቶኛል። ሮማ ጋታላ ባካቶና ዛሬ የሆነ ሰው የጭኑ ሹሉዳ እግዚአብሔር ይነካሃል። ግድ የለህም። ዛሬ እዚህ የመጣኸው በአጋጣሚ ሳይሆን በክብር ልትነካ። ሕያው አምላክ ነው የምናመልከው። አሜን። ኢየሱስ በዚህ ዘመን ቢኖር ኖሮ አገልግሎቱን እስቲ ዝም ብዬ ለማስቃኘት ልሞክር። ኢየሱስ ባለበት ቦታ ጸጥ ያለ ረጋ ያሉ ሰዎች፣ ከረባት ያደረጉ ሰዎች ኢየሱስ መጥቶ 18 ነጥቦች አስተምሮ መሄድ ነው ወይስ እሱ ባለበት ረብሻ፣ ጫጫታ፣ ጩኸት ነው ያለው? ኢየሱስ ባለበት ቦታ ያላችሁ በሽተኛ በጠቅላላ ተከምሮ ነው የሚመጣው። በአልጋ ይመጣል፣ በወሰካ ይመጣል፣ ተሸክሞ ይመጣል። ይኸውላችሁ ኢየሱስ ባለበት ቦታ አጋንንት ይጮሃል፣ በታላቅ ድምፅም ጮሆ ለቀቀ ነው የሚለው። በሽተኛ ይፈወሳል፣ እጅ መጫን አለ፣ ሃይማኖተኞች ይንጫጫሉ። አሜን በልባከ። ይኸውልህ የመጨረሻው ዘመን የክብር ዘመን ነው፣ የወሬ ዘመን አይደለም። ወሬን የሚያጠፉ ክብር የሚገልጡ ግን ዛሬ እዚህ አዳራሽ ውስጥ አሉ። ይሄ ክብር በናዝሬቱ በኢየሱስ ስም በረሃብ በኩል ገብቶ ያገኛል። ዳዊት፣ ስለ ዳዊት ነው የጀመርኩት። ዳዊት ከእግዚአብሔር የለመነው አንድ ነገር ብቻ ነው። እግዚአብሔርን አንዲት ነገር ብቻ ለማንኩት። እኔ እኮ መዝሙረ ዳዊትን ሳነብ ዳዊት ያለመነው እኮ ነገር የለም። ዳዊት ግን የሚያውቀው ልመና አንዱን ነው። አንዲት ነገር ብቻ ለማንኩት፣ እርሷንም ብቻ እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት አይደለም የሚለው በነገራችን ላይ I may dwell in the presence of the Lord is also in his presence የእግዚአብሔር ህልውና ውስጥ የእግዚአብሔር ክብር ውስጥ የሱ መገኘት ውስጥ ለዘላለም እኖር ዘንድ። ጠዋት መዝሙሩ፣ ማታ መዝሙሩ፣ ስብከቱ፣ ክራሩ፣ ምኑ የእግዚአብሔር ህልውና ውስጥ መኖር ነው። መጽሐፍ ቅዱሳችንን ስናነብ ሳኦልን የእስራኤል ንጉሥ ለማድረግ የእግዚአብሔር ፕሮግራም አይደለም፣ የህዝቡ ልመና። እግዚአብሔር የሚያውቀው የእስራኤል ንጉሥ ዳዊት ነው። እስከ ዛሬም ዳዊት እንደሆነ ነው የሚያውቀው። ክራሩን ክርክር እያደረገ እኮ ነው። ዳዊት ትፈለጋለህ? ለምን? ለቅባት። ቀባኝ ያላለ ንጉሥ ልሆን ያላለ ጎልያድን ልግደል ያላለ እግዚአብሔር ለሳሙኤል ይሄ ሁሉ የተሰለፈውን እኔ ነቄዋለሁ አስወጣልኛል። አንድ የልቤን ሐሳብ ሊፈጽም የሚችል ትንሽዬ ብላቴና በረሃብ ውስጡ የነደደ ፊቴን የሚፈልግ አንድ ልጅ አለኝ፣ እሱ ንጉሥ ይሆናል። ንግስናው ደግሞ ለዘላለም ይሆናል። የሆነ ሰው አለ፣ እግዚአብሔር አንድ ልጅ አለኝ ቶቶቶ አንድ ፊቴን የሚፈልግ ረሃብተኛ ልጅ አለኝ፣ እሱን ውሰድና ቀባ ብሎ እግዚአብሔር መልአኩን የላከለት አንድ ሰው አለ። ከጎናችሁ ላለው ሰው የመቀባት ጊዜ ነው በሉት፣ ንገሩት። ከጎናችሁ ያለውን ዛሬ ያለህበት ሁኔታ ስለ ነገ ማንነት አይናገርም። ነገ በእግዚአብሔር እጅ ነው። አሁን መንጭቆ ያወጣሃል። አሜን 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 አሜን። ረሃብ ጥልቀት የምትሄድበትን ከፍታ ርቀት ይወስነዋል። ኢየሱስ ጌታ ነው። አጨብጭቡ እስቲ ለጌታ ተው። ዳዊት እግዚአብሔር ሆይ አንዲት ነገር ለምንሃል፣ በሕይወቴ ዘመን ባንተ ህልውና ውስጥ ልሙት፣ ባንተ ህልውና ውስጥ ልኑር፣ አንተን ፈልጋለሁ። እግዚአብሔር ከሰማይ የነገ ንጉሥ የእስራኤል ንጉሥ የሆነ ሰው በእግዚአብሔር እንደዚህ እኮ ያለው የኔ ፌቨራይት እንደ ልቤ የሆነ እኔን የሚራበኝ እኔን የሚፈልገኝ ፊቴን የሚፈልግ እያላችሁ ያላችሁ ብዙ ሰዎች አላችሁ። ዛሬ ረሃባችሁ ጌታን እንድታዩት ያደርጋችኋል። ዘመድ አይኑርህ፣ ገንዘብ አይኑርህ፣ ረሃብ ካለ the best human አንተ ነህ እዚህ ምድር ላይ እግዚአብሔርን የሚራብ ማንነት ካለ ይኸውላችሁ ሰይጣን መጣና እግዚአብሔር ፊት እነዚህን 12ቱን ሐዋርያት እንደ ስንዴ ላበጥራቸው እስቲ ፍቀድልኝ አለው እግዚአብሔርን።
ከዛ ኢየሱስ እንደዚህ ያለ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይፈተን ጸለይኩልህ አለ። ጤንነትህ እንዳይነካ አላለም፣ ገንዘብህ እንዳይነካ አላለም፣ የአሳ እርባታ እንዳይነካ አላለም። እኔ አሁን ከእግዚአብሔር ጋር ያለህ እምነትና ፌሎሺፕ እንዳይነካ ጋርድ አደረግኩልህ። ዛሬ እነግርሃለሁ እግዚአብሔር ካለህበት ነቅሎ ያወጣህና ነገ ታላቅ ተራራ ላይ ያቆመሃል። ታመንክ ጮህና እስቲ አሜን በል። ዳዊትን እግዚአብሔር አስጠራው ከበጎች መሃል። ዳዊት ትፈልጋለህ? ለምን እንደሆነ መጥተህ ይነገርሃል። በጎቹን አደራለና ክራሩን አስቀምጦ ያጩጬ ልጅ እየሮጠ ወደ አባቱ ቤት ገባ። ይሄ ነው ዳዊት? አዎ። ሳሙኤል እንዲህ ያለ ይመስላችሁ? ኤልያብን የመሰለ ደረቱ ሰፊ የሚያምር ሰው እያለ ሌሎቹ ወንድሞቹ እያሉ የተማሩ እያሉ ስንት ዲግሪ ያላቸው ቡላ የመሰለ ልጅ ፀሐይ የመጣው ይሁን እንደዚህ ያለ ልጅ አስቡት እስቲ። ይሄ ነው የሚቀበው ነው? አዎ ይሄ ነው የሚቀበው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ይሄ ቃል እኮ የተባለው ለዳዊት ነው። ሰው ፊትን ያያል። ይሄ ኤልያብ የምትለው ይሄ መልከ መልካሙ ይሄ ደረቱ ሰፊው ይሄ በጣም አሪፍ ልብስ የሚለብሰው ይሄ ቪኤት የሚነዳው እኔ ይሄ ቡላው ይሻለኛል። ይሄ የእስራኤል ንጉስ ነው። ይሄ ጎልያድን ይገልልኛል። ይሄ ከተማ ይሰራልኛል። ይሄ ይኸውላችሁ፣ ኦ ማይ ጋድ እኔ ስለ ዳዊት አይደለም እያወራ ያለሁ፣ ስለ አንቺ ነው እያወራ ያለሁ። እግዚአብሔር በረሃብሽ ብቻ እቺ እንጀራ እቺ አልጋስን የምታለቅሰው ዛሬ እግዚአብሔር ይኸውልህ እንዲህ ማጅራቱን ይዞ ይሄ ነው የመጨረሻው ዘመን የክብር ተሸካሚ ይሄ ነው። ዓለም ላይ ክብር ይዞ የሚሸከመው ይሄ ነው። ዓለምን የሚያስደንቅ ነገር የምሰራበት ይሄ ነው። እኔ ነኝ ካልክ ጩህና በኢየሱስ ስም ውሰድ። አሜን ብለው ውሰድ በኢየሱስ ስም። ይኸውልህ እግዚአብሔር የጠራህ ቦታ ትደርሳለህ። ንገረው ከጎን ያለውን ሰው እግዚአብሔር ያየልህ ቦታ፣ እግዚአብሔር የጠራህ ቦታ ትደርሳታለህ። ለዛ ቅባት ዛሬ ተለኩሰህ ትሄዳለህ። እና ዳዊትን አመጣና ይኸውላችሁ ቀንድ ሞልቶ ነው ቅባቱን ያመጣው ሳሙኤል ደግሞ ተራ ሰው እንዳይመስልህ ታቦቱ ጋር ተወልዶ ታቦቱ ጋር የሞተ ሰው ነው። ከዳን እስከ ቤርሳቤ ድረስ ድምፁ ቃሉ ጠብ የማይል ነብይ ነው። በቅባት የተሞላ ነው። ቅባቱን አመጣና አንደቀበት። ዛሬ የሆነ ሰው ላይ መልአኩ አምጥቶ ግድ የለህም ትንቢት እየተናገርኩ ነው ያለሁት። ትወጣለህ፣ ትሄዳለህ፣ ትሮጣለህ። የሰማይ አምላክ እግዚአብሔር በሮችን ይከፍትልሃል። የመቀመጥ ዘመን አብቅቷል። የማልቀስ ዘመንሽ አብቅቷል። የመረሳት ዘመን አብቅቷል። እግዚአብሔር ካለህበት ፈንቅሎ ያወጣሃል። አጨብጭቡና ቁጭ በሉ። ኢየሱስ ሰው የሚያደርገው የተወለድክበት ቦታ ሳይሆን ወይም ደግሞ ቤተሰቦች ሳይሆን የተማርከው የትምህርት ብዛት ሳይሆን የእግዚአብሔር ምሕረትና ቸርነት። በራስ ማስተዋል አትደገፍ። ካንተ የሚበልጡ ብዙ ቢሊዮኖች አሉ። በገንዘብህ አትመካ፣ በትምህርት በአገልግሎት አትመካ። እግዚአብሔርን ታመን በፍጹም ልብህ። እግዚአብሔር ካለህበት ያነሳ። ከጎናችሁ ሰው ላለው ሰው ንገሩታ፣ ለኔ የመቀባቴ ቀን ነው፣ የመታወስ ቀኔ ነው። በጣም እግዚአብሔር ሊቀባቸው የተዘጋጁ ሰዎች አንደኛው ምን እንደሆነ ልንገራችሁ። አንደኛው ነገር በሰዎች መረሳት ነው። ይረሱሃል። አንዳንድ ጊዜ የረሱ ሰዎቹ ክፉ ሆነው ሊመስል ይችላል። ግን ራሱ እግዚአብሔር ትምክህትህ በእግዚአብሔር ላይ ብቻ እንዲሆን ሰዎች ስልክህን እንዳያነሱ ያደርጋል፣ እንዳያስታውሱ ያደርጋል። ብትጮህ ብትንፈራገጥ ምንም የለም። አንተ መራብህን ብቻ ቀጥል። ቢመቱ ቢደበድቡ ቢዋሹብህ ገደል ቆፍሮ ቢከቱ አይቻልም። እግዚአብሔርን አንዲት ነገር ለመንኩት። ምን አይነት ረሃብተኛ ነው ዳዊት። እግዚአብሔር ሆይ ፊትህን ፈለግኩ ራብከኝ። እዚሁ መዝሙር 27 ላይ ቁጥር 7 ነው መሰለኝ። አቤቱ ፊቴን እሹ ባልክ ጊዜ ፊትህን እሻለሁ። 8 አንተ ፊቴን እሹት ባልክ ጊዜ አቤቱ ልቤ አንተን። የአንዳንድ ሰው ልብ እግዚአብሔርን ይጠማል። ዝም ብሎ እግዚአብሔርን ይጠማል። ተራራ ላይ ወጥቶ ይጮሃል። ከአልጋው ወርዶ ሌሊቱን በሙሉ እግዚአብሔር ሆይ በቃ ፈለግኩ ይላል። የአንዳንድ ሰው ልብ በጣም ነው የሚገርም። እግዚአብሔርን የሚፈልጉት ከመልካም ነገር ሁሉ አይጎሉም። በጌታ ደስ ይበልህ፣ የልብህን መሻት ሁሉ ይሰጥሃል። ዳዊት ጎልያድን ለመግደል አልሄደም ወደዛ ቦታ። ጎልያድ እንዳለም አያውቅም። ምግብ አድርስ ተብሎ ነው ሄደው። አይብና ዳቦ ይዞ ነው ሄደው። ቺዝ ብሬድ፣ አይብና ዳቦ ይዞ ጦር ሜዳ ላሉ ወንድሞቹ ይዞ ሲሄድ እዛ ሜዳ ላይ እና ልክ ስቴዲየም ይመስላል። እዛ ላይ ሰዎች ሁሉ ቁጭ ብለዋል። በዚህ በኩል ፍልስጤም፣ በዚህ በኩል እስራኤል እና ሁል ጊዜ ጧት
ብረት የለበሰው ባለ 6 ጫማው ሰውዬ ዘሎ ከናንተ አንድ ወንድ ካለ ይምጣ። የለም፣ ዛሬም የለም፣ ነገም የለም። በአጋጣሚ አንድ የእግዚአብሔርን የሚያውቅ አቤት፣ እግዚአብሔርን የሚያውቅ ሰው እኮ ከባድ እኮ ነው። ዳዊት ጠላቱን አያውቅም፣ እግዚአብሔርን ግን ያውቃል። ዛሬ የሆነ ሰው አለ ከኋላ፣ ግድ የለም ወደፊት ልትመጣ ነው፣ ግድ የለም። እንኳን እግዚአብሔር እኮ አንዳንድ ሰዎች ይታመናሉ እኮ ህይወትህን ሰጥታቸው። የከሰርክ መስሎ ያውቃሉ? አዎ። ጓደኞች ቀድመው ያውቃሉ? አዎ። ሁሉን ነገር አታሃል? አዎ። ያኔም ግን ማምለኬን ቀጠልኩ። እግዚአብሔር ጊዜው በደረሰ ጊዜ በረከቱን ወደ እኔ ያመጣ። እኔም ላንቺ ነግርሻለሁ፣ የጠበቅሽው ጌታ፣ የተራብሽው ጌታ፣ የምትፈልጊው ጌታ ዛሬ እንደ ያዕቆብ የጭንሽን ሹሉዳ ይነካዋል። ለመሳቅ የተዘጋጁ ጥርሶች፣ ለማሾፍ የተዘጋጁ ሰዎች መቀባትን ይሰማሉ። ከጎን ላለው ነገረው፣ በቅርብ ጊዜ በለው፣ እግዚአብሔር በፊቴ ገበታን ያዘጋጃል፣ በጠላቶቼ ፊት ለፊት ራሴን በዘይት ይቀባል። 2018 ከማለቆ በፊት በእኔ ቤት ታላቅ የምስጋና በዓል ይከበራል። እግዚአብሔር ታላቅ ነገር አደረገልኝ፣ እኔም ደስ አለኝ። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እውን እንጂ ህልም አልመሰለኝም ተብሎ እንደተጻፈ ህልም የሚመስል መለኮታዊ በረከት ያገኛል። አጨብጭቡና ቁጭ በሉ። ኢየሱስ ጌታ